ዩቲዩብ ለመጀመር ምን ያስፈልጋል የሚል ጥያቄ ላላችሁ ሰዎች ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ ይህን ቪዲዮ በመታዩበት እጃችሁ ላይ ባለው የሞባይል ስልክ ብቻ በመጠቀም የዩቲዩብ አካውንት ከፍታችሁ ዩቲዩብ በስልካችሁ መስራትና መጫን የምትችሉበትን ብሬክዳውን የሆነ ስቴፕ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው የተከታተለ ሰው ይህንን ስራ መስራትና ማሳካት እንደሚችል እርግጠኛ ሆኜ መናገር እችላለሁ። ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይሄ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸው ነገሮች እንደዚህ እየፈላለኩኝ ሁልጊዜም ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናሊቲክስ ባገኙት መረጃ መሰረት ከ80% በላይ የምትሆኑ ይህንን ቪዲዮ የምትከታተሉ ሰዎች ቪዲዮዎቹን ታያላችሁ፣ ነገር ግን ቻናሌን ሰብስክራይብ አላደረጋችሁም። ስለዚህ ላስታውሳችሁ፣ አሁኑኑ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ቻናሌን ሰብስክራይብ በማድረግ ቪዲዮአችሁን ማየት ጀምሩ። ምክንያቱም እንደዚህ አይነት ጠቃሚ ቁም ነገር ያላቸው ነገሮች ይዤላችሁ መጥቼ እንዲያልፏችሁ እንደማትፈልጉ በጣም እርግጠኛ መናገር ይችላልው። ስለዚህ አሁኑኑ ቻናሉን ሰብስክራይብ ልታደርጉ ላስታውሳችሁ። ዛሬ ስልካችሁን ብቻ በመጠቀም ዩቲዩብ እንዴት መክፈት እንችላለን፣ ዩቲዩብ ከከፈትን በኋላ እንዴት ዩቲዩብ እንሰራለን፣ ዩቲዩብ ለመስራት ምን ያስፈልገናል የሚለውን ነገር ብሬክዳውን አድርጌ እዚህ ቪዲዮ ላይ ስቴፕ ባይ ስቴፕ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው በራሱ ስልክ ብቻ በመጠቀም ዩቲዩብ ከፍቶ መስራት የሚችልበትን መንገድ ሙሉ በሙሉ አሳያችኋለሁ። ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ። እንዴት ዩቲዩብ ይከፈታል የሚለውን ነገር ከማሳየቴ በፊት መጀመሪያ አንድ ሶስት ነጥቦችን ልንገራችሁና ልጀምር። በመጀመሪያ አንድ ሰው ዩቲዩብ መጀመር ሲፈልግ ማድረግ ያለበት ምን ነገሮች አሉ የሚለውን ልንገራችሁ። የመጀመሪያው ማድረግ የሚጠበቅባችሁ ነገር ምንድነው? ዩቲዩብ ለመስራት ስትወስኑ ልትሰሩ የምትፈልጉበት ኒች ወይም ደግሞ ሐሳብ ምንድነው? ምን ላይ ነው ፎከስ ማድረግ የፈለጋችሁት? ቭሎግ ነው መስራት የፈለጋችሁ ወይስ እኔ እንደምሰራው ኤዱኬሽን ነው መስራት የምትፈልጉት ወይስ ደግሞ ኢንተርቴይንመንት ኮሜዲ ነገር ነው መስራት የምትፈልጉት ወይስ ቱቶሪያል ነው መስራት የምትፈልጉት? ዋትስ ዩር ኒች? ምንድነው የምትፈልጉት? ምንድነው እናንተን ኢንተረስቲንግ የሚያደርጋችሁ? ምክንያቱም የማትወዱት ኒች ከሆነ ዴዲኬትድ ሆናችሁ ቪዲዮ ለመስራት ስለምትቸገሩ ሪኮመንድ ማድረጋችሁ የምትወዱትን የሚያስደስታችሁን የሚያዝናናችሁን ኒች ሰሌክት እንድታደርጉ ነው። ስለዚህ በመጀመሪያ የሚቀድመው የምትፈልጉትን ኒች ሰሌክት ማድረግ ነው። ይህንን ኒች ሰሌክት ካደረጋችሁ በኋላ ሁለተኛ ስቴፕ ላይ የተቀመጠው ነገር ምንድነው? ለቻናላችሁ የሚያስፈልጋችሁን ኔም ወይም ደግሞ ስያሜ መስጠት ነው። ብዙ ጊዜ ሰዎች የቻናል ኔም ሲያወጡ ውስብስብ ያለ ስም ይጠቀማሉ። የቻናል ኔም ሪኮመንድ የሚደረገው ከቻላችሁት ፐርሰናል ኔማችሁን ብትጠቀሙ ሪኮመንድ አደርጋችኋለሁ። የኔ ቻናል እንደምታውቁት መንሱር ሰይድ ነው የሚለው። መንሱር ሰይድ የኔ ፐርሰናል ኔሜ ነው። ፐርሰናል ብራንድ ቢውልድ ያደረኩበት ነው። እኔን የሚፈልግ ሰው መንሱር ሰይድ ብሎ ሰርች ለማድረግ አይቸገርም። ዌል ናውን የሆነ ስም ስለሆነ ስም ለማስታወስ ለሰዎች አይከብድም። እኔን ባያቁኝ እንደኔ አይነት ስም ያላቸው ሰዎችን ስለሚያውቁ በስም በመመሳሰል ብዙ ጊዜ ለማስታወስ አይቸገሩም። ስለዚህ ስማችሁን መጠቀም ሪኮመንድ አደርጋችኋለሁ። ወይም ደግሞ ቀላል የሆነ ሰርች ለማድረግ የሚመች ኔም ሰሌክት አድርጉ። አብዛኛው ሰው በጣም ሶፊስቲኬትድ የሆነ ኮምፕሌክስ የሆነ በጣም ትርጓሜው በጣም ውስጥ ላይ ዲፕ ገብታችሁ ታዩት ትርጉሙ በጣም ሀሪፍ የሆነ ነገር ለመጠቀም ይሞክራሉ። ነገር ግን እንደዚህ አይነት ስሞች ብዙ ጊዜ ሪሜምበረብል አይደሉም። ሰዎች ሲፈልጓችሁ በቀጥታ ሰርች አያደርጉትም። ሰዎች ሜሞራብል አያደርጉትም። ስለዚህ ቀላል የሆነ የቻናል ስያሜ መጠቀም ሪኮመንድ አደርጋችኋለሁ። ስለዚህ ለቻናላችሁ ስያሜ መምረጥ ሁለተኛው ስቴፕ ነው ማለት። ስለዚህ የቻናላችሁን ስያሜ ከመረጣችሁ በኋላ ለቻናላችሁ የሚሆናችሁን በጣም ቀላል የሆነ ሎጎና ባነር ማዘጋጀት ነው። ይሄንን ሎጎና ባነር እንዴት እንደምታዘጋጁት ወደ ቪዲዮ ስንገባ ሙሉ በሙሉ ስቴፕ ስለማሳያችሁ ስቴፕ ውስጥ ታገኙታላችሁ ማለት። ይሄንን ካደረጋችሁ በኋላ ሌላ የመጀመሪያ 5 ወይም 4 ኮንቴንቶችን በአእምሯችሁ ማሰብ ነው። ምክንያቱም ዩቲዩብ ከጀመራችሁ በኋላ ዛሬ ፖስት አድርጋችሁ የምታቆሙ ከሆነ የምታስቡትን ያክል ስኬት ማግኘት አትችሉም። ስለዚህ መጀመሪያ ኒች መረጣችሁ፣ ከዛ በኋላ የቻናላችሁን ስም ከመረጣችሁ በኋላ በዛ ኒች ላይ ልትሰሯቸው የምትችሉ የመጀመሪያ 5 ወይም ደግሞ 10 ኮንቴንቶችን መጀመሪያ አእምሯችሁ ላይ በደንብ አናላይዝ አድርጓቸው። ምክንያቱም ስራ ከጀመራችሁ በኋላ እነዚህን ኮንቴንቶች እያከታተላችሁ ለመስራት ለኮንሲስተንሲ በጣም ጠቃሚ ሆኖ ስላገኘሁት ነው የምነግራችሁ። እኔ ዩቲዩብ ቻናል ሲጀምር ሳላስብበት ነበር የጀመርኩት። 2 ቪዲዮ ፖስት ካደረኩኝ በኋላ የምሰራው ነገር ጠፋኝ። ምንድን ፖስት ላድርግ የሚለው ነገር ግራ ገባኝ። ስለዚህ መጀመሪያ ቻናሉ ላይ ቪዲዮ አፕሎድ ማድረግ ከመጀመራችሁ በፊት ልትሰሯቸው ስላሰባችኋቸው 5 ቪዲዮዎች አትሊስት ማሰባላችሁ። እነዚህን 5 ቪዲዮዎች እየሰራችሁ ስትሄዱ ካሜራ እየተላመዳችሁ ዩቲዩበር እየተላመዳችሁ ስትመጡ ከዛ በኋላ ምናልባት ሐሳብ እንደ ቀልድ ሊመጣላችሁ ይችላል። የምታዩትን ነገር በሙሉ ወደ ሐሳብ መቀየር ልትችሉ ትችላላችሁ። ስለዚህ እነዚህን ሐሳቦች ለመፈለግ ደግሞ የት ልሂድ፣ እነዚህን ሐሳቦች የት ላምጣ የሚል ጥያቄ ላላችሁ ሰዎች እዚህ ቪዲዮ ላይ መልሶ አለ። እነዚህን ሐሳቦች የምታገኟቸው ዩቲዩብ ላይ ገብታችሁ ሰርች በማድረግ ከዚህ በፊት እየሰሩ ያሉ ኮንቴንቶችን ምረጡ። ለምሳሌ ቭሎግ ከሆነ የናንተ ሐሳብ በቭሎግ ጉዳይ ላይ በጣም ብዙ ቪዲዮ ያላቸው ሰዎችን ግቡና አዩዋቸው። እንዴት ይሰሯቸዋል? ምን ሐሳቦችን ተጠቀሙ? ስለዚህ ጀማሪ የሆነ ሰው ብዙ ጊዜ ከአዲስ ከዜሮ ኒው የሆነ ኮንሰፕት ይዞ ባይመጣ ሪኮመንድ አደርጋለሁ። መጀመሪያ ሰዎች በሚያውቁት ነገር መግባት አለብን። ስለዚህ ምንድነው አሁን እየሰራ ያለው ሶሻል ሚዲያው ላይ ዩቲዩብ ላይ ምንድነው በደንብ እየታየ ያለው የሚለውን ነገር አናላይዝ ከሰራችሁ በኋላ እየተሰሩ ያሉ ቪዲዮችን በራሳችሁ ወይ ሪክሬት ስለምታደርጓቸው ዩቲዩብ ላይ ደግሞ ኮንቴንት ሪክሬት ማድረግ በየትኛውም ሩል ክልክል አይደለም። የሰዎችን ኮፒ ማድረግ ክልክል ነው። ነገር ግን
በእናንተ መንገድ የነሱን ሐሳብ ወስዳችሁ በራሳችሁ ወይ ሪክሬት ማድረግ አዲስ ኮንቴንት እንደሆነ ነው ዩቲዩብ ላይ አሲዩም የሚደረገው አክሰፕትድ የሚደረገው በዛ ወይ ስለሆነ ስለዚህ እናንተ ዩቲዩብ ላይ ገብታችሁ እየሰሩ ያሉ ኮንቴንቶችን መጀመሪያ እዩዋቸውና ከነዛ ኮንቴንቶች 4 ወይም 5 እንዲሁም ደግሞ ከዛ በላይ የሆኑ ሐሳቦችን በኖትቡካችሁ ድራፍት አድርጋችሁ አዘጋጁ። ስለዚህ እና ሐሳብ ከያዛችሁ በኋላ በቀጣይ የሚሆነው ነገር ምንድነው በስልካችሁ ቪዲዮ መቅረጽ ነው። ቪዲዮ ከቀረጻችሁ በኋላ ማቀናበር ነው የሚሆነው። በስልካችሁ ቪዲዮ ስለመቅረጽና ቪዲዮ ስለማቀናበር ኔክስት ቪዲዮችን እንሰራላችሁ ከፈለጋችሁ ኮሜንት ላይ ጥያቄዎችን አቅርቡልኝ። ኔክስት ቪዲዮችን እንሰራላችኋለሁ። ዛሬ ይዤላችሁ የመጣሁት እንዴት ዩቲዩብ እንከፍታለን የሚለውን ሙሉ ስቴፑን በስልክ ላሳያችሁ ነው። በቀጥታ ወደ ቪዲዮ እንግባ። ስለዚህ የቻናላችሁን ስም ከወሰናችሁ በኋላ ምን እንደምትሰሩ ኒቻችሁን ካወቃችሁ በኋላ በቀጥታ ወደ ስልካችን እንገባለን። ወደ ስልካችን ከገባን በኋላ የምናደርገው ምንድነው ዩቲዩብ አፕሊኬሽናችን ክሊክ በማድረግ ዩቲዩብን እንከፍታለን ማለት ነው አፕሊኬሽኑ። ስለዚህ ዩቲዩብ አፕሊኬሽኑ ከከፈትን በኋላ እዚህ ጋር ሳይን ኢን የሚል ኦፕሽን አለ። ሳይን ኢን ልትሉታላችሁ። ሳይን ኢን ካላችሁ በኋላ ዊዝ ጉግል ላችኋል። ጉግላችሁን ክሊክ ታደርጉለት በዚህ መንገድ ፕሮፋይላችሁን ይከፍትላችኋል ወይም ደግሞ እዚህ ጋር ስማችሁን ያስቀምጣል ማለት። ስለዚህ ስማችሁን ካስቀምጠላችሁ በኋላ እናንተ የሚጠበቅባችሁ ነገር ምንድነው እዚህ ጋር ቪው ቻናል የምትላለች ቪው ቻናል የምትለውን ክሊክ ታደርጓታላችሁ። ቪው ቻናል የምትለውን ክሊክ አደረጋችሁ በኋላ እዚህ ጋር የእናንተን የኢሜል ዩዘር ኔም የሚያመጣው እሱን ነገር ኤዲት ማድረግ ስላለብን ኤዲት የምትለዋን በተን እዚህ ጋር የፔን ምልክቷን ክሊክ በማድረግ ኤዲት ማድረግ እንጀምራለን ማለት። ስለዚህ ጋር እንደምታዩት ቻናላችሁ ባዶ ነው። እዚህ ጋር ፖስተር የሚባል ነገር ያስፈልገዋል። ከባክግራውንድ ደግሞ ከላይ ሎጎ ያስፈልገናል። እነዚህ ነገሮች አብረን ዲዛይን ስለምናደርግ ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ። ስለዚህ እዚህ ጋር እኔ ቻናሉ ከዚህ በፊት ተከፍቶ የነበረ ስም ስላለው ነው ይህንን ስም ኤዲት እናደርገዋለን አብረን ማለት። ስለዚህ አሁን ዛሬ ክሬት ላደርግ ያሰብኩት የኔ የቭሎግ ቻናል ነው። ስለ ራሴ ፐርሰናል ላይፍ የማወራበትን የቭሎግ ቻናል ነው ዛሬ ሁለተኛ ቻናል መክፈት የፈለኩት። ይህንን ቻናል ከአሁኑ ጀምራችሁ ሰብስክራይብ በማድረግ እናሳድገዋለን ማለት። ስለዚህ ይህንን ቻናል ምን እናደርገዋለን? ኔም እንሰጠዋለን። ኔም እና ሌሎች መሰል ነገሮችን እዚህ ጋር ስላዘጋጀው ስሙን ልላ ያሰብኩት መንሱርስ ዌይ ነው ልላ ያሰብኩት። እዚህ ጋር ይህን ስም ቻናሉን ስም መንሱርስ ዌይ ነው ያልኩት የኔን ላይፍ ስታይል ቭሎግ የማሳይበት ቻናል ስለሆነ ማለት። ስለዚህ እዚህ ጋር መጣና ኮፒ ያደረኩትን ያዘጋጁትን ስም ፔስት አደርጋለሁ። እናንተም ያዘጋጃችሁትን የመረጣችሁትን ስም ፔስት ማድረግ ስላላችሁ ኔም ብዙ ጊዜ አንዴ ከጻፋችሁ በኋላ ኔም የሚቀየረው በየ14 ቀን ነው የሚቀየረው ማለት። ስለዚህ እዚህ ጋር ዩዘር ኔሙንም እዚህ ጋር አብሬ ተመሳሳይ አደርገዋለሁ ማለት ዩዘር ኔሙን ተመሳሳይ አደርገዋለሁ ማለት ተመሳሳይ አደርገዋለሁ። ስለዚህ ዩዘር ኔሙ መንሱርስ ዌይ ነው የሚል እዚህ ጋር ኤስ የምትለው ስለማትፈቀድ እቺ አፖስትሮፋ ስለማትፈቀድ አፖስትሮፉን አስወጥቼ ጀስት መንሱርስ ዌይ ይላል። ስፔስ አይኖረውም መንሱርስ ዌይ ይላል። እዚህ ጋር እንደምታዩት የተፈቀደ ስም ከሆነ ራይት ያደርግላችኋል። ኤረር ካለበት ደግሞ ራይት ያደርግላችሁም በቀይ ነው የሚያደርገው ማለት። ስለዚህ በዚህ መንገድ ይህንንም ስም በ14 ቀን ውስጥ ብቻ ነው መቀየር የሚቻለው። ሴቭ አደርገዋለሁ ማለት። ስለዚህ በዚህ መንገድ የቻናሌ ሁለት ስም ሰጥቼዋለሁ። ዩአርኤሉን ራሱ ይሰጠኛል ከዚህ በኋላ የኔ ቻናል መለያ ዩአርኤል ነው። ስለዚህ ዲስክሪፕሽን ስለ ቻናላችሁ ዝርዝር ነው። የእናንተ ቻናል ስለምንድን ነው የሚሰራው የሚለውን ዝርዝር ነው። ዲስክሪፕሽን እኔ ጀነሬት ያደረኩት ዲስክሪፕሽን አለ። ይሄ ዲስክሪፕሽን ጀነሬት ለማድረግ እናንተ ቻትጂፒቲ መጠቀም ትችላላችሁ። እኔ በኢሞጂ አድርጌ ጸድ የሆነች ዲስክሪፕሽን አስቀምጫለሁ። እችን ዲስክሪፕሽን እስከ ሃሽታጓ ድረስ ወስዳትና ኮፒ አደርገዋለሁ። የቻናሌ መለያ ሰዎች ይሄ ቻናል ምንድን ነው ብለው ሲገቡ የሚያገኙት ማለት። ስለዚህ ካመጣው በኋላ ዲስክሪፕሽን የሚለውን ክሊክ በማድረግ ዲስክሪፕሽን ላይ ፔስት አደርጋታለሁ ማለት። ስለዚህ ሴቭ አድርገዋለሁ ማለት። ስለዚህ ዲስክሪፕሽን ላይ ሴቭ ካደረኩ በኋላ እነዚህ ፋንዳመንታል የሆኑ መረጃዎችን ከሞላው በኋላ አሁን የምናዘጋጃለን ሎጎና ፖስተር ካዘጋጀን በኋላ አመጣን አፕሎድ እናደርግለታለን ማለት። ስለዚህ ሎጎና ፖስተር ለማዘጋጀት ክሮም በመጠቀም ወይም ደግሞ አፕሊኬሽን በመዳውንሎድ በማድረግ ካንቫ የሚል አፕሊኬሽን አለ። አፕ ስቶራችሁ ላይ ወይም ደግሞ ጉግል ፕሌይ ስቶራችሁ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እንዲሁም ደግሞ ብራውዘር ላይ ካንቫ ብላችሁ ሰርች ማድረግ ትችላላችሁ። እኔ አፕሊኬሽኑ ስለሚመቸኝ አፕሊኬሽኑ ዳውንሎድ አድርጌዋለሁ። ካንቫ የሚለውን አፕሊኬሽን በቀጥታ ኦፕን እናደርጋለን ማለት። ስለዚህ ካንቫን ኦፕን ስታደርጉ በኢሜይላችሁ ሳይን አፕ እንድታደርጉ ይጠይቃችኋል። እናንተ ኢሜይላችሁን ሰጣችሁ ሳይን አፕ አድርጉ። እኔ ከዚህ በፊት የምጠቀምበት አፕሊኬሽን ስለሆነ ሳይን አፕ እንዳደርግ አላስገደደኝም። ስለዚህ አፕሊኬሽኑ ላይ ከገባን በኋላ የአፕሊኬሽን በጣም ዋይድ ሬንጅ የሆነ ብዙ ስራ የሚያሰራ አፕሊኬሽን ነው። ስለ አፕሊኬሽኑ ቪዲዮ እንሰራላችሁ ከፈለጋችሁ ካንቫ ብላችሁ ኮሜንት ላይ ጻፉልኝ፣ ሌላ ቪዲዮ እሰራላችኋለሁ። ስለዚህ ዛሬ የገባንበትን ጉዳይ ብቻ እንሰራለን። እዚህ ጋር ዩር ዲዛይን የሚል አለ። እኛ የሰራናቸው ዲዛይን እዚህ ጋር ቴምፕሌት የሚለው ፕሪዲፋይንድ የሆኑ ቴምፕሌቶችን ኤዲት የምናደርግበት በኤአይ ደግሞ ጀነሬት የምናደርግበት ኦፕሽን አለ። እኛ ቴምፕሌት የሚለው ላይ ካደረግን በኋላ ቴምፕሌት ላይ ገብተን የምናደርጋለን። እኛ የምንፈልገው ዩቲዩብ ፖስተር አይደለም የምንፈልገው ዩቲዩብ ፖስተር እንለዋለን። ዩቲዩብ ፖስተር የምንለው ለምንድን ነው? እኔ እዚህ ጋር የሚሰሩ ፖስተሮች ብዙ ጊዜ ስለሚመቹኝ ከፖስተሮቹ ሀሳብ እንድንወስድ ነው። ከፖስተሮቹ ሀሳብ እንድንወስድ ስለሚጠቅመን ዩቲዩብ ፖስተር ካላችሁ በኋላ እዚህ ጋር እንደምታዩት በጣም የተለያዩ ፖስተሮች ይመጡላችኋል። ስለዚህ ከነዚህ መካከል አንዱ ፖስተር ክሊክ በማድረግ ሰሌክት ታደርጋላችሁ ማለት። ስለዚህ ስክሮል እያደረጋችሁ ትፈልጉና የፖስተር ዲዛይን ትወስዳላችሁ ማለት። ይሄን ፖስተር ዲዛይን ሙሉ በሙሉ አንጠቀሙ፣ ጀስት ሀሳብ ለመውሰድ እንዲሆን ነው። ስለዚህ ይህንን የፖስተር ዲዛይን ራሴ ያዘጋጁት የፖስተር ዲዛይን ስለሆነ ይሄን ፖስተር ዲዛይን እዛው ላይ አለ። ይሄን የፖስተር ዲዛይን መርጫዋለሁ። ይሄን የፖስተር ዲዛይን ከመረጥኩኝ በኋላ በቀጥታ እንደማደርገው ይሄ ከዚህ ላይ እንዳለ መጀመሪያ ወደ ሆም መልሰዋለሁ ወይም ደግሞ ክሬት ዲዛይን ትላላችሁ። ይሄ ፖስተር ዲዛይን ከመረጣችሁ በኋላ እዚህ ፖስተር ዲዛይን ላይ ልወስዳችሁ የፈለኳቸው ነገሮች ስላሉ አንደኛው ነገር ቴክስት ፎንቱን እፈልገዋለሁ። ሁለተኛው ነገር ምንድነው እቺ ከባክግራውንድ ያለችው ፓተርኗ ልወስዳት ስለፈለኩኝ ፖስተር ዲዛይን የሚፈልጉት መርጣላችሁ። ስለዚህ ቀጥታ ምን አደርጋለሁ? ክሬት ኒው ዲዛይን ለዋለ። ክሬት ኒው ዲዛይን ካልነው በኋላ እኛ የምናዘጋጀው ከስተም ሳይዝ ነው የሚሆነው ማለት። ስለዚህ ፖስተር መሆን
የሚገባው 1024 በ576 መሆን አለበት ማለት ነው ፖስተር። ስለዚህ 1024 576 ብላችሁ ጽፋላችሁ። እኔ የተጻፈ ስለነበረኝ 10 በ24 በ576 አድርጌ ፖስተር ክሬት አድርጌያለሁ። ስለዚህ ፖስተር ክሬት ታደርጉ እዚህ ጋር ሳምፕል ቴምፕሌት ምረጡ ይላችኋል። አልፈልግም ብላችሁ ጀስት ስክሮል ታደርጉታላችሁ። ወርታችሁ ስክሮል ካደረጋችሁት በኋላ እዚህ ጋር በኒው ላይም በባዶ ያመጣል ማለት። ስለዚህ እኔ ባክግራውንዴ እንዲሆን የምፈልገው ብላክ ስለሆነ እዚህ ጋር መጀመሪያ ባክግራውንዱን በብላክ ፊል አድርገው። ስለዚህ ባክግራውንዴን ብላክ ካደረኩኝ በኋላ ቅድም ያሳዩዋችሁን ዶትድ የሆነችን ፓተርን ስለምፈልጋት ቴምፕሌቱ ጋር ልገባ። ቅድም የተዘጋጀው ቴምፕሌት ጋር እዚህ ጋር ፕሮጀክቱን ስለሚያመጣ እዚህ ጋር የሞከርኩበት ቴምፕሌት አለ። እሷን እዚህ ጋር እቺን ፓተርን ኮፒ ላድርጋት። እናንተ ይህንን ፓተርን ከፈለጋችሁ አንደኛ ከውጭ ያመጣችሁ አፕሎድ ማድረግ ትችላላችሁ። አፕሎድ የምታደርጉበትን ቦታ አሳያችኋለሁ። ስለዚህ እቺን ኮፒ አደርጋታለሁ እኔ ፓተርኗን ስለምፈልጋት። ከዛ ወደ ራሴ ፕሮጀክት ልመለስ። ወደ አሁኑ ፕሮጀክቴ አንታይትል ዲዛይን የሚለው ነው። ከዚህ ጋር አምጥቼ እቺን ፓተርኗን ፔስት ላድርጋት። እኔ ፓተርኗ በጣም ስለወደድኳት እዚህ ጋር ፔስት አደርጋታለሁ። ፓተርኗን እዚህ ጋር ፔስት አደርጋታለሁ። ፔስት ካደረኳት በኋላ እንደምታዩት ሴንተር ላይ ተቀምጣለች። አሪፍ ቦታ ላይ ያለችው ፓተርኗን ወስደታል። እናንተ ከራሳችሁ ከጉግል ላይ ዳውንሎድ ያደረጋችሁት ፓተርን ካለ እዚህ ጋር አፕሎድ የሚለው ኦፕሽን አለ። አፕሎድ የሚለው ኦፕሽን ክሊክ በማድረግ አፕሎድ ማድረግ ትችላላችሁ። ስለዚህ ይህንን ካደረኩኝ በኋላ በቀጥታ የሚያስቀምጠው ነው ቴክስት ነው የሚኖረው ማለት ነው። ከዚህ በኋላ ቴክስት ነው ማድረገው። እዚህ ጋር ቴክስት ነው አድርገው አድ ቴክስት ትላላችሁ ማለት ነው። ቴክስቱን አድካራችሁ በኋላ ከዚህ ጋር የምትፈልጉትን ስለ ቴክስቱ ቦልድ ማድረግ ከፈለጋችሁ ቦልድ ማድረግ ትችላላችሁ። ኢታሊክ ከለር መቀየር ትችላላችሁ። እኔ ከለሩ ዋይት እንዲሆን ነው የምፈልገው። ቴክስቱን ዋይት ከለርን ሴሌክት አደርጋለሁ። ዋይት ሴሌክት ካረኩኝ በኋላ ምን አደርጋለሁ? የቴክስት ፎንት ስታይልን እመርጣለሁ ማለት። ቴክስቱን ማርክ ካረኩ በኋላ ፎንት ስታይልን እመርጣለሁ ማለት። ስለዚህ እዚህ ጋር የተለያዩ የፎንት አማራጮች አሉ። እናንተ የሚመጫችሁን የፎንት አማራጭ ትመርጣላችሁ ማለት ነው። እናንተ ፎቶ አድ ማድረግ ከፈለጋችሁ አፕሎድ የሚለው ላይ ገብታችሁ ፎቶ አፕሎድ ማድረግ ትችላላችሁ። ትንሽ የሳይዟን ከፍ ባደርጋት ደስ ይለኛል። ስለዚህ ከዚህ ካረኩ በኋላ ፎንት እመርጣለሁ ማለት ነው። የምፈልገውን ቴክስት ጽፋለሁ፣ ፎንት እመርጣለሁ። ስለዚህ ፎንቴን እኔ ብዙ ጊዜ ሞኮቶ የሚባል ፎንት አለ እዚህ ካንቫ ላይ ያለ ፎንት ነው። በጣም ነው የምወደው እሱን ፎንት። ቅድም ያሳዩዋችሁ ፎንት ነው፣ ሞኮቶ ይባላል። ሞኮቶ ስፔል ሳረግ ከሰራትኩኝ እንግዲህ ያው ታርሙኛላችሁ ማለት። ስለዚህ ሞኮቶ ይባላል። ይህንን ፎንት በዚህ መንገድ ካደረጋችሁ በኋላ ምንድነው የኔ ቻናል የማልኳችሁ መንሱርስ እዚህ ጋር ምን አለች አፖስትሮፍ አለች። እዚህ ጋር አፖስትሮፏን አድርጌ መንሱርስ ዌይ አይደል ያለው መንሱርስ ዌይ። ስለዚህ እቺን ከዛ ኔክስት ባር ላይ ላወርዳት አንድ ላይ እንዳይሆን ሁለቱ ማለት ነው። ስለዚህ በዚህ መንገድ እቺን እንደዚህ ያደርጋለሁ ማለት። ስለዚህ ይሄንን ካደረግን በኋላ ዩቲዩብ ላይ ሲታይ ምን ይመስላል የሚለው ነገር ለብዙ ሰው ግራ የሚያጋባ ነገር። ስለዚህ እሱን ለማድረግ ያዘጋጀውላችሁ ቴምፕሌት አለች። እሷን ቴምፕሌት ምን እናደርጋለን? እዚህ ጋር አፕሎድ የሚለው ጋር ትመጣላችሁ። ከዛ እዚህ ጋር አፕሎድ ፋይልስ የሚለውን ክሊክ ታደርጋላችሁ። አፕሎድ ፋይልስ የሚለውን ክሊክ ካደረጋችሁ በኋላ ዲቫይስ የሚለውን ክሊክ ታደርጉና እኔ እዚህ ጋር ፎቶ ላይብራሪ ላይ ያስቀመጥኳት አንዲት ቴምፕሌት ማርጂን የምታሳይ ቴምፕሌት አለች። ማርጂን ቴምፕሌት አልሷን። ስለዚህ አፕሎድ ያደርግልናል በዚህ መንገድ ማርጂን ቴምፕሌት አፕሎድ ያደርጋል። ይሄንን ማርጂን ቴምፕሌት ማግኘት የምትፈልጉ ሰዎች ቴሌግራም ኮሚቴን ጆይን ካደረጋችሁ መግባት ትችላላችሁ። ስለዚህ እቺን ማርጂን ቴምፕሌቷን እዚህ ጋር እስከ መጨረሻው ድረስ ስትሬች እናደርጋታለን ማለት ፊል እናደርጋታለን። ስለዚህ እቺ ቴምፕሌት የምታሳየው ምንድነው? ይሄ እዚህ ጋር አስቀመጥነው ሎጎ በቲቪ ሲታይ ምን ይመስላል፣ በዲስክቶፕ ሲታይ ምን ይመስላል፣ በታብሌት ሲታይ ምን ይመስላል፣ በኮምፒውተርና በሞባይል ምን ይመስላል ነው። ስለዚህ እቺ ጋር እቺ ሴፍ ኤሪያዋ ነች። ዳርክ ኤሪያዋ ላይ ከተቀመጠ እቺ ብላክ ዳርክ ኤሪያዋ ላይ የምናስቀምጠው ቴክስት ሴፍ ኤሪያ ነው፣ በሁሉም ይታያል ማለት ነው። ስለዚህ ተቆርጦ እንዳይቀርብን በዚህ መንገድ እናስተካክላታለን ማለት። ስለዚህ እቺን ሴንተር ላይ በዚህ መንገድ ሴንተር ላይ እናደርጋታለን። ትንሽ የከፍል አድርጋት። ከታች ማስቀምጠው ስሎጋን ስላለኝ ለስሎጋኔ ዙም ላድርገውና ትንሽ ለስሎጋኔ ቦታ እንዳገኝ ትንሽ ይችን ስፔስ ልስጣትና ከታች እዚህ ጋር ዝቅ ላድርገው። ስለዚህ በዚህ መንገድ ጻፍኩ ማለት። በዚህ መንገድ ከጻፍኩ በኋላ ከታች ስሎጋን አለኝ። ምንድነው ስሎጋኑ? እዚህ ጋር የመረጥኩት ስሎጋን ምንድነው? ማይ ጆርኒ ማይ ቮይስ የሚለው የኔ ስሎጋን ነው። ስለዚህ የስሎጋን እንዲኖር ፈልጋለሁ። ኮፒ አደርገዋለሁ። የኔ ስሎጋን ማለት ኮፒ ካደረኩት በኋላ አድ ቴክስት እለዋለሁ። ስለዚህ እዚህ ጋር ቴክስት ምን እናደርጋለን? አሁንም አድ ቴክስት ቦክስ ትልታላችሁ። ስለዚህ እዚህ ቴክስት ላይ ይሄኛውን ፎንቱን መቀየር ፈልጋለሁ። ይሄኛውን ፎንቱን ሞኮቶ ሳይሆን ሌላ ደግሞ ሁለተኛ የምወደው ፎንት አለኝ። ምን ይባላል? ኢንተር የሚባል ፎንት አለ። እሱም እዚሁ ላይ የሚገኝ ፎንት ነው። ኢንተር በጣም የምወደው ቆንጆ ፎንት ነው። ቀላል የሆነ ፎንት ለማንበብ የማያስቸግር እንዲሁም ደግሞ በጣም ላይት የሆነ ደስ የሚል ሲታይ ደስ የሚል ፎንት ነው። ስለዚህ እሱን ካደረኩኝ በኋላ እዚህ ቴክስቱ ላይ አምጥቼ ምን አደርጋለሁ? ቴክስቴን ፔስት አደርጋለሁ ማለት ቴክስቴን ፔስት አደርጋለሁ። ስለዚህ ቴክስታችን ፔስት ካደረግን በኋላ በዚህ መንገድ እቺን ቦታ እንሰጣታለን ማለት ቦታ እንሰጣታለን። እቺ ምን እናደርጋለን? በዚህ መንገድ እቺን ወርታች ዝቅ እናደርጋታለን። ወርታች ዝቅ እናደርጋታለን። ስለዚህ በዚህ መንገድ ሴንተር ላይ ነው የተቀመጡት። ሁለቱም ሴንተር ላይ ነው ያሉት ቴክስቶቻችን፣ ሁለቱም ሴንተር ላይ ነው ያሉት። ስለዚህ መንሱርስ ወይ የሚለው ለኔ በቃ እንደ ሎጎ ነው የምጠቀመው። ሌላው ነገር ዳርክ ብላክ ቢሆን ደስ ይለኛል። ስለዚህ በዚህ መንገድ ይሄንን ቴምፕሌቱን ካየንበት በኋላ ይሄ ማርጂን ፊክሰሩን ካየን በኋላ ዲሌት እናደርገዋለን እሱን ስለማንፈልገው። ስለዚህ በዚህ መንገድ ሴንተር ላይ ተቀምጧል ማለት። ስለዚህ ይሄንን ኢሜጅ ከጨረስን በኋላ ምንድነው የምናደርገው? ምንም መወሳሰብ የለበትም። ይሄንን ኢሜጅ በቀጥታ ዳውንሎድ ምልክቷን ክሊክ በማድረግ ዳውንሎድ ነው የምናደርገው ማለት። እናንተ ጊዜ ወስዳችሁ በጣም በአሪፉ መስራት ትችላላችሁ ማለት። ስለዚህ ይሄን ዳውንሎድ እናደርገዋለን። ይሄን ሴቭ ቱ ኢሜጅ አደርገዋለሁ እኔ። ስለዚህ
ሴቭ እናደርገዋለን። ስለዚህ ሴቭ አድርጋችሁ ከጨርሳችሁ በኋላ በቀጥታ ይሄንን ጋላሪያችሁ ላይ ገብታችሁ ስታዩ በዚህ መንገድ የተሰራውን ኢሜጅ እናገኘዋለን። ይሄ አሁን የሰራነው ኢሜጅ ነው። ስለዚህ ቀጥታ ምን እንደምናደርገው ዩቲዩባችን ላይ በመሄድ ዩቲዩባችን ላይ እናስተካክላለን። ስለዚህ ጋር ምን እናደርጋለን? እዚህ ጋር ፖስተር ጋር መጣን ቹዝ ፍሮም ዩር ፋይል እንለዋለን። ከዛ ቹዝ ዩር ፍሮም ፋይል ካልነው ማለት እቺ መጨረሻ ላይ ሰራናት ይችናት አያችኋት። እንደምታዩት ቅድም ያሳዩዋችሁ የማርጂን ፊክሰሩ አልኳችሁ በቲቪ በዴስክቶፕ ምን ይመስላል ነው። ስለዚህ ኤግዛክትሊ ስለሰራ ነው ከዚች ከውስጠኛው ቦርደር ተቆርጦ ያወጣብንም ሴፍ ኤሪያ ላይ ነው ያለው ማለት። ስለዚህ ምን አደርጋለሁ? በኦል ዲቫይስ የሚለው በሁሉም ዲቫይስ እንደዚህ ሆኖ ይታያል። ሴቭ አደርገዋለሁ። ስለዚህ ምንም ተቆርጦ የሚቀር ነገር አይኖርም ማለት ኤግዛክትሊ። ስለዚህ ባነሩን እንደምታዩት አፕሎድ አድርጉታል። በኮምፒውተር ሳይት የበለጠ በጣም የሚያምር ሆኖ ይታያል። በኋላም በስልክ እንዴት እንደሚታይ ወደ ቻናል ከኤዲት ፓዙ ስንወጣ በደንብ አሳያችኋለሁ። ስለዚህ እኔ ሌላ ሁለተኛ ሎጎ ዲዛይን ማድረግ አልፈለኩም። ይሄንኑ እንደ ሎጎ መጠቀም ነው የምፈልገው። እናንተ ሎጎ ካላችሁ ሎጎአችሁን አፕሎድ ማድረግ ትችላላችሁ። እኔ ይሄን ራሱን እንደ ሎጎ ነው መጠቀም ፈልገው። ሴንተር አድርጌ ትንሽዬ እንዲታይ ዙም ላድርገውና በቃ እዚህ ጋር ሴቭ አደረኩት ማለት። ስለዚህ የኔ ሎጎዬም ይሄው ራሱ ነው የሚሆነው። ራሱን እንደ ሎጎ መጠቀም ፈልጌ ነው። አፕሎድ እስከሚያደርግ ድረስ ትንሽ ደቂቃ እንጠብቀዋለን። በዚህ መንገድ መንሱርስ የሚለውን አፕሎድ አድርጎታል። ስለዚህ አፕሎድ አድርጎ ከጨረሰ በኋላ በቃ ቻናላችን ኦልሬዲ ሴት አፕ ሆኗል አልቋል ማለት ነው። ስለዚህ እቺን ባክ እናደርጋታለን። ባክ አደረግን በኋላ ቻናላችን ላይ መጠን ስናየው እዚህ ጋር እንደምታዩት መንሱርስ ወይ ማይ ጆርኒ ማይ ቮይስ የሚለው ቴክስት አለ። እናንተ በደንብ ጊዜ ወስዳችሁ በሚያምር መንገድ አዘጋጁት። እኔ በዚህ መንገድ አዘጋጅቼዋለሁ። ሎጓችን ደግሞ ይሄን ይመስላል። ሴንተር መሆን ትንሽ ይቀረዋል። የታችኛው ቴክስት እና የላይኛው ቴክስት ሴንተር ማድረግ ይፈልጋል። አይ ቲንክ ይሄ 3D ዶቱም ስላለ ትንሽ ቪዥዋል ይቀይርብናል ማለት። ስለዚህ በዚህ መንገድ እኔ ይሄን ተምብኔል ጀነሬት አድርጌያለሁ። እናንተ ጊዜ ወስዳችሁ በደንብ ታዘጋጃላችሁ። ስለዚህ ቀደም የሞላና ዲስክሪፕሽን ደግሞ በዚህ መንገድ ትቀመጣለች ማለት ዲስክሪፕሽናችን በዚህ መንገድ ትቀመጣለች። ስለዚህ ቻናላችን ይሄን ነው የሚመስለው ማለት። ስለዚህ ቻናላችን በዚህ መንገድ ከጨረስን በኋላ ቪዲዮዎቻችን ካፕከት ላይ ኤዲት አድርገን እንጨርሳለን። ካፕከት ላይ ኤዲት አድርገን ከጨረስን በኋላ ከዚህ በኋላ ምንድነው የምናደርገው? ክሬት ነው የምናደርገው ማለት ነው። ክሬት ነው የምናደርገው። ስለዚህ ሾርት ከሆነ ሾርት ላይ፣ አፕሎድ ቪዲዮ ከሆነ ቪዲዮ ላይ። ስለዚህ አፕሎድ ቪዲዮ ብለን ቪዲዮአችን ያለበት ፓዝ ላይ በመምረጥ ቪዲዮአችን አፕሎድ እያደረግን በስልካችን ብቻ ለምሳሌ ይሄንን ቪዲዮ ዩቲዩብ ላይ አፕሎድ አደረገው ብፈልግ ክሊክ አደረገዋለሁ። በዚህ መንገድ ኔክስት እለዋለሁ። ከዛ ዩቲዩብ ላይ እንዴት ቪዲዮ አፕሎድ ይደረጋል፣ ዲቴይል ዲስክሪፕሽን እንዴት ይሞላል የሚለው ነገር ቶፕ ላይ ማስቀምጥላችሁ ሊንክ፣ እንዲሁም ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ እያንዳንዱን ነገር እንዴት ሃይሊ የሆነ ዋች አወር ያለው ቪዲዮ መስራት እንደምትችሉ እኔ ቻናል ላይ ሁሉም ቪዲዮ ተቀምጦላችኋል። በዚህ መንገድ ክሬት ካደረጋችሁ በኋላ ቪዲዮዎቹን አፕሎድ እንዴት እንደምታደርጉ አሳይቻለሁ። ኤስኢኦ እንዴት እንደምትሰሩ አሳይቻለሁ። የታይም ስታምፕ አጠቃቀም አሳይቻለሁ። አናላይሲስ እንዴት ይሰራል የሚለውን አሳይቻለሁ። ሁሉንም ቪዲዮዎች እኔ ቻናል ላይ ስለምታገኙ እዛ ቻናል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ይህንን አዲሱን መንሱርስ ወይ የሚለውን ቻናል አስተካክዬ ተንበኔሉ ምናምን አፕሎድ አደርገዋለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዚህ በኋላ የኔ የግል ጆርኒ በዚህ ቻናል ነው የሚለቀቀው። ስለዚህ ይህንን ቻናል ከወዲሁ ሰብስክራይብ ማድረጋችሁ እንዳትረሱ። የኔ ሁለተኛ ቻናል ነው። ስለ ፐርሰናል ላይፌ ማወቅ የምትፈልጉ ሰዎች ካላችሁ እዚህ ቻናል ላይ ጆይን ካደረጋችሁ ማግኘት ትችላላችሁ። እንኳን ደስ ያላችሁ። ከአሁን ሰዓት ጀምሮ እናንተ ዩቲዩበር ወይም ኮንቴንት ክሬተር ሆናችኋል ማለት ነው። ስለዚህ ከዚህ በኋላ በዚህ ዩቲዩብ ቻናል በስልካችሁ ብቻ በመጠቀም ቪዲዮቹን አፕሎድ እያደረጋችሁ ዩቲዩበር መሆን ትችላላችሁ። ዩቲዩብ መስራትና የምትፈልጉትን ሳይድ ሀስል እንዲሁም ደግሞ ኢንካም ማግኘት የምትችሉበትን ኦፖርቹኒቲ እዚህ ቪዲዮ ላይ ሰጥቻችኋለሁ። በእርግጠኝነት በዛሬ ቪዲዮ እንድትጠቀማችሁበት አልጠራጠርም። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እየፈላለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት ከ80% በላይ የምትሆኑ ይህንን ቪዲዮ ያያችሁ ሰዎች ቻናሌን ሰብስክራይብ ሳታደርጉ ነው ቪዲዮዎችን ስታዩ የነበራችሁት። ስለዚህ ላስታውሳችሁ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ አሁኑኑ ቻናሌን ሰብስክራይብ አድርጉ። ምክንያቱም እንደዚህ አይነት ጠቃሚ ቁም ነገር ያላቸው ቪዲዮዎች ይዤላችሁ ስመጣ እንዲያልፏችሁ እንደማትፈልጉ በጣም እርግጠኛ ነኝ። እንዲሁም ደግሞ የኖቲፊኬሽን በተኑን ክሊክ በማድረግ ሁልጊዜም ቪዲዮ አፕሎድ ሳደርግ ዩቲዩብ ለእናንተ እንዲያሳውቃችሁ አድርጉ። ከዚህ በተጨማሪ እኔ እዚህ ላይ ሰሮላችሁ ቪዲዮ ግራ የሚገባችሁ ነገሮች ካሉ የቴሌግራም ኮሚኒቲ ያለኝ @መንሱርስ ኮሚኒቲ ብላችሁ ወይም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ እዛ ቴሌግራም ቻናል ላይ ጆይን ካደረጋችሁ ሁልጊዜም አረብ ምሽት 3 ሰዓት ላይ የውይይት ፕሮግራም ይኖርናል። ግራ የገባችሁን ግልጽ ያሉላችሁን ነገሮች እዛ ላይቭ ሴሽን ላይ እንወያያለን። እንዲሁም ደግሞ ሳምንታዊ የጊቫዌይ ፕሮግራም አለን። የዚህ ትልቅ የጊቫዌይ ኮሚኒቲ አባል ለመሆን አሁን የነገርኳችሁን @መንሱርስ ኮሚኒቲ የሚለው ወይም ደግሞ ዲስክሪፕሽን ላይ ያስቀመጥኩላችሁን የቴሌግራም ቻናል መቀላቀል ብቻ በቂ ነው። እዛ ቴሌግራም ቻናል ላይ ጆይን ማድረጋችሁ እንዳትረሱ። ኔክስት በላ ብረስ ከምንገናኝ ድረስ ቻው።